We're following breaking news. U.S. officials familiar with the situation tell CBS News that Israel is fully ready to launch operations into Iran. የተፈራው ሆኗል። እስራኤል በኢራን ላይ ድብደባን ፈጽማለች። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለህልውናችን አድርገነዋል ብለዋል። Months ago, Israel launched Operation Rising Lion, a targeted military operation to roll back the Iranian threat to Israel's very survival. የእስራኤል ጀቶች የኢራንን የአየር ክልል ጥሰው ያሻቸውን አድርገዋል። ኢራንም ለአጸፋ መልስ እየተዘጋጀች ነው። የተፈራውም ከጥርጣሬም በላይ የነበረው የእስራኤል ወታደራዊ ጥቃት በኢራን ላይ ተፈጽሟል። የኢራን ዋና ከተማ ቴህራን ሌሊቱን በእስራኤል ጀቶች ስትናጥ አድራለች። የእስራኤል ጀቶች የኢራንን የአየር ክልል ጥሰዋል። እስከ ዋና ከተማዋም ቴህራን ዘልቀዋል። የኢራን የኒውክሌር ግንባታ ተቋማት ናቸው ባሏቸው የተመረጡ ቦታዎችም ላይ ተከታታይነት ያላቸው ጥቃቶችን ያደረሱ መሆኑንም የእስራኤል የመረጃ ምንጮች እያመለከቱ ይገኛሉ። ኢራንም ይኸው የእስራኤል ጥቃት መፈጸሙን አረጋግጣለች። የፈሪዱላ ጥቃቱ የደረሰው በመሃል ከተማ መንደር ላይ እንጂ ሌላ ተአምር የለውም ስትልም አስታውቃለች። ይሁንና በዚሁ የእስራኤል ጥቃት ኢራን ሁለት ወሳኝ ወታደራዊ ቁልፍ የሆኑ ሰዎች ተገለውባታል። ይህንኑ የእነዚሁ ቁልፍ ሰዎች ግድያ በተመለከተ ራሷ ኢራን አረጋግጣለች። እነዚህም ሁለት ቁልፍ ሰዎች የሀገሪቱ ጦር ኃይል ኢታማዦር ሹም ጀነራል መሐመድ ባጋሪ እንዲሁም ኢራን የምትመካበት አብዮታዊ ዘብ ጦር አዛዥ ጀነራል ሁሴን ሰላሚ ናቸው። በአንድ ሰዓታትን በፈጀ ወታደራዊ ኦፕሬሽን እነዚህን የሀገሪቱን ቁልፍ ወታደራዊ አመራሮች ማጣት ለኢራን ከባድ የእግር እሳት ነው። ሁለቱም ሰዎች ጦሩን በበላይነት የሚመሩ የሀገሪቱ ወሳኝ ሰዎች ናቸው። አሁን ሁለቱም የሉም። እናም አሁን አሳዛኙ ታሪክ የተፈጠረው በዚህ የእስራኤል ጥቃት የኢራን ቀኝ እጅ የተባሉት ከፍተኛ ወታደራዊ አዛዥ መገደላቸው ነው። በተለይ ደግሞ ሁሴን ሰላሚ በኢራን ወታደራዊ አመራር ውስጥ እጅግ ልምድ አላቸው የተባሉት ቁልፍ ሰው ናቸው። የኢራን ወታደራዊ መሰረት ቀኝ እጅ የነበሩ ሰው። ይህ ሰው አሁን የሉም። የምሽቱ የእስራኤል ጥቃት ሕይወታቸውን ነጥቋቸዋል። ሰውየው ሪቮሉሽነሪ ጋርድ ተብሎ የሚጠራው የኢራን አብዮታዊ ዘብ ዋና አዛዥ ናቸው። በኢራን ወታደራዊ ታሪክ ውስጥ አሉ ከሚባሉት አመራሮች ውስጥ የሚመደቡ ናቸው። በዚሁ የሌሊቱ የእስራኤል ጥቃት ግን ይህ ሰው ሕይወታቸውን ያጡ መሆኑን ኢራን አረጋግጣለች። ነገሩ በዚህ አላበቃም። በኢራን የኒውክሌር ማብላላት ሂደት ውስጥ ሀገሪቱ ያፈራቻቸው ከፍተኛ ትምህርትና ልምድን ያካበቱ የኒውክሌር ባለሙያዎችም ጭምር የዚሁ የእስራኤል አየር ጥቃት ሰለባ ሆነዋል። ይህም መሆኑን ኢራን ራሷ አረጋግጣለች። ሰላሚ በ1980 የኢራን ኢራቅ ጦርነት ሲፈነዳ ሪቮሉሽነሪ ጋርዱን ወይም አብዮታዊ ጥበቃውን የተቀላቀሉ ሰው ናቸው። ሰውየው በእስራኤልና አሜሪካ ላይ ጠንካራ ቃላትን በመሰንዘር ይታወቃሉ። በቅርቡም እስራኤል በኢራን ላይ ወታደራዊ እርምጃን ወስዳለሁ በማለት ባሳወቀችበት ወቅት ሁሴን ሰላሚ አንድ ንግግርን አድርገው ነበር። ይሄው ንግግራቸውም እስኪ ሞክሩን፣ ኢራን በእስራኤል ተከባ ሌት ተቀን እንደምትቀጠቀጠው ጋዛ አይደለችም፣ ንኩንና ምን ሊከተል እንደሚችል እናሳያቸዋለን ሲሉም ነበር የተናገሩት። ይህ ሰው የመጀመሪያው የእስራኤል የአየር ጥቃት እንደተፈጸመ የሉ። የጥቃቱ ሰለባ ሆነው ሕይወታቸውን ማጣታቸውን ራሷ ኢራን አረጋግጣለች። ይህ በወታደራዊ ዘርፍ የደረሰ ከባድ የኢራን ኪሳራ ነው። ሰውየው በወታደራዊ ቋንቋ እንደ ብዙ ሰው የሚመነዘሩ ናቸው፣ ግን ደግሞ ትላንት ነበሩ፣ አሁን የሉ። በሌላ አቅጣጫም በኢራን ቁልፍ ወታደራዊ ማዕከላት ላይ ጥቃቶች ሲደርሱ የዚሁ ጥቃት ሰለባ የሆኑ በርካታ የኒውክሌር ሳይንቲስቶችም ጭምር እንደነበሩ ራሷ ኢራን አረጋግጣለች። ለቤት ፈላጊዎች ታላቅ የምስራች! በመሃል አዲስ አበባ ሳር ቤት 88 ካሬ ባለ 2 መኝታና 130 ካሬ ባለ 3 መኝታ በ36 ወር የሚረከቡት አፓርትመንቶችን አቀረብንላችሁ። በካሬ 64200 ብር ብቻ 100% ከፍለው ሲገዙ 40% ይቀነስሎታል። ከ5.7 ሚሊዮን ጀምሮ ቅንጡ አፓርትመንቶችን አሁኑኑ ከፍሎ የግሉ ያደርጉ። ግንባታቸው ከ80% በላይ የደረሱ ሳይቶች በፒያሳ ሊሴ፣ በሶማሌ ተራ፣ በአያት አደባባይ፣ በአያት ሎሚያድ፣ በጋርመንት ሲዲሲ ውብ አፓርትመንቶችንና በፒያሳ አድዋ 00 ደግሞ የንግድ ሱቆችን አቅርበንሎታል። አሁኑን ይደውሉ። ከ7 በላይ ሳይቶችን ሰርተን አስረክበናል። ቴምር ሪል ስቴት ስልክ 0906521111 0907070762 እስራኤል በኢራን ላይ መሰል ጥቃት እንደምታካሄድ ከትላንት ወዲያ ጀምሮ የዲፕሎማቲክ ምንጮችን ዋቢ ያደረጉ መረጃዎች ሲሰራጩ የነበረ ቢሆንም አገሪቱ ቢያንስ ለእነዚሁ ሰዎች ደህንነት አንዳች አይነት ቅድመ ጥንቃቄ አላደረገችም የሚለው ጉዳይ እንቆቅልሽ ሆኖ እንደቀጠለ ነው። ቢቢሲ፣ ሲኤንኤን፣ አልጀዚራ፣ ኒውዮርክ ታይምስ እና ሌሎችም እየተቀባበሉ ሲዘግቡትም ውለዋል። ዘገባዎቹ ሲያመለክቱ ያሉት እስራኤል በኢራን ላይ ወታደራዊ ጥቃቶችን ለመሰንዘር ሙሉ በሙሉ ዝግጅቶችን ያጠናቀቀች መሆኑን በሚገልጽ መልኩ ነበር።
ታዲያ ይህ ከሆነ ኢራን ቢያንስ ከፍተኛ ወታደራዊ አመራሮቿንና የኒውክሌር ሳይንቲስቶቿን እንዴት ደህንነቱ በተጠበቀ ቦታ ማስቀመጥ ተሳናት? ምንስ አይነት ድንዛዜ ወደቀባት? የሚሉት ጥያቄዎች ጠበቅ ተደርገው እየተጠየቁ ነው። እስካሁን ባለው ሁኔታ ኢራን እነዚሁ የአገሪቱ ቁልፍ ሰዎች መገደላቸውን እንጂ ጥንቃቄው ለምን እንዳልተደረገ የተባለ ምንም ነገር የለም። በሌላ አቅጣጫ የእስራኤል የኢራኑ ጥቃት ሲነሳ የአሜሪካም ጉዳይ አብሮ ይነሳል። ለመሆኑ አሜሪካ በዚህ ጥቃት ተባባሪ ናት ወይስ የለችበትም የሚለው ጥያቄም አብሮ በዘገባዎች እየተነሳ ይገኛል። ቀደም ባለው ጊዜ ትራምፕ ወደ ስልጣን የመጡ ሰሞን ኢራንን የተመለከተ አንድ ጥብቅ መልእክት ያስተላለፉ መሆኑ የሚታወስ ነው። ይህ መልእክትም ኢራን የኒውክሌር ተቋማቷን በተመለከተ በአፋጣኝ ከአሜሪካ ጋር ወደ ድርድር ካልገባች ወታደራዊ በትር የሚጠብቃት መሆኑን የሚያመለክት ነበር። እናም በጊዜ ወታደራዊ ግብግቡ ይፈጠራል ተብሎ የታሰበው በአሜሪካና ኢራን መካከል ነበር። የእስራኤል ጉዳይ የተቀዛቀዘ ሆኖም ታይቷል። ኢራን በጊዜው ለትራምፕ ማስፈራሪያ የሰጠችው ምላሽ መደራደር ከፈለጋችሁ ፊት ለፊት ድርድር የሚባል ነገር የለም፣ በሶስተኛ ወገን በኩል ቀጥተኛ ያልሆነ ድርድርን ለማድረግ ዝግጁ ነኝ የሚል ነበር። በዚህም ድርድሩ ቦታና ጊዜ ተመርጦለት ተከናወነ። በኦማን ሞስካት፣ እንደዚሁም ሁለተኛው ዙር ድርድር ደግሞ በጣሊያን ሮም ተካሄደ። ሁለቱም ተደራዳሪዎች ማለትም ኢራንና አሜሪካ በድህረ ድርድሩ በሰጧቸው መግለጫዎች ነገሮች ጥሩ እየሄዱ ነው ሲሉም ነበር የተናጠል መግለጫዎቻቸውን የሰጡት። ነገር ግን በዚህ መሃል የእስራኤል ድምፅ ከፍ ብሎ መሰማት ጀመረ። ይህም ድምፅ ድርድሩ ትርጉም የለውም፣ በአጭሩ ለኢራን ድርድር ማለት ጊዜ መግዣ ነው፣ የሚያዋጣው ወታደራዊ እርምጃ ነው። ለዚህ ወታደራዊ እርምጃ ደግሞ እስራኤል ያለማንም አጋዥ ትወጣዋለች። ጉዳዩ የሞት ሽረት ጉዳይ ነው። ኢራን ኒውክሌር ታጠቀች ማለት በአጭሩ እስራኤል የለችም ማለት ነው። እናም ከኢራን ጋር የምናደርገው ፍልሚያ የህልውና ፍልሚያ ነው። ይሄ እንዲታወቅልን ይገባል የሚል ነበር። Months ago, Israel launched Operation Rising Lion, a targeted military operation to roll back the Iranian threat to Israel's very survival. በዚህ ወቅት የትራምፕ አስተዳደር ቆይ እስኪ ድርድሩን አንጠፍጥፈን እንጠቀም፣ ወታደራዊ ጥቃት ከድርድሩ መክሸፍ በኋላ ሊቀጥል የሚችል ነው ሲል አስታወቀ። ይህ የትራምፕ አስተዳደር ሐሳብ ለጠቅላይ ሚኒስትር ቤንያሚን ኔታንያሁ የሚዋጥ አልነበረም። ነገሩ ከረርና መረር እያለ ሲሄድ ኔታንያሁ ለትራምፕ ስልክ ደወሉ። ሁለቱ መሪዎችም ለ45 ደቂቃ ያህል የመከሩ መሆኑን የትላንቱ የቢቢሲ ዘገባ አመልክቷል። ውይይቱም ወታደራዊ ጥቃቱ አሁኑን ይፈጸም፣ የለም ትንሽ ይቆይ የሚል ክርክር የነበረ መሆኑ ታውቋል። በዚህ መሃል የእስራኤል ጥቃት እርግጥ ሲሆን አሜሪካ ባልተለመደ መልኩ በመካከለኛው ምስራቅ ያሏትን የተለያዩ ወታደራዊ ተቋማት ጥበቃን ማጠናከር ጀመረች። የኢራን ጎረቤት በሆነችው ኢራቅ ውስጥ ያሏት ዲፕሎማቶችም አገሪቱን ለቀው እንዲወጡ መልእክት አስተላለፈች። እነዚህ ለአይቀሬው የእስራኤል ወታደራዊ ጥቃት በቂ ምክንያቶች ነበሩ። ትራምፕ እስራኤል በኢራን ኢላማዎች ላይ ያደረሰችውን ጥቃት ያውቁ እንደነበር ገልጸዋል። ፕሬዝዳንቱ ጥቃቱ ለእኔ አስገራሚ ወይም ሰርፕራይዚንግ አልነበረም ሲሉም ተናግረዋል። የዚህ የእስራኤል ጥቃት ኢላማ ኢራን ወደ ኒውክሌር ድርድሩ እንድትመለስ ጫና ለመፍጠር ነው አይነት ማብራሪያን ትራምፕ ሰጥተዋል። እስራኤል በኢራን ላይ የወሰደችውን ጥቃት ተከትሎ ትራምፕ ካቢኔያቸውን ለስብሰባ ጠርተዋል። ከወደ ኢራን የሚወጡት መረጃዎች የሚያመለክቱት ኢራን ከመቼውም ጊዜ በላይ ፈጣን ወደሆነ ዩራኒየምን ወደ ማበልጸግ ደረጃ ላይ ደረሰች መሆኑን ነው። ኒውክሌርን ለመስራት ዩራኒየም በብዙ ሂደቶች ውስጥ እንዲያልፍ በማድረግ ማበልጸግ ወይም ኢንሪች ማድረግ ያስፈልጋል። ይህ የማበልጸግ ደረጃም እስከ 90% መድረስ ያለበት መሆኑን በዘርፉ ያሉ ባለሙያዎች ይናገራሉ። አሁን እየወጡ ያሉት መረጃዎች የሚያሳዩት ኢራን ኒውክሌርን እንድትታጠቅ የሚያደርጋትን ዩራኒየም ንጥረ ነገርን በማበልጸጉ ረገድ 60% የደረሰች መሆኗን ነው። የቀራት እስከ 30% የሚሆነው ብቻ ነው። ኢራን 30%ን ዩራኒየምን የማበልጸግ ስራ አከናወነች ማለት በአጭሩ ኒውክሌር ታጠቀች ማለት ነው። የእስራኤል ራስ ምታትም ያለው እዚች ነጥብ ላይ ነው። በዚህ ወቅት ከኒውክሌር ታጣቂዋ ኢራን ጋር መዋጋት ማለት በአጭሩ የኒውክሌር ጦርነትን ማካሄድ በመሆኑ ማንም ኢራንን ሊዳፈር አይችልም። እናም አሁን ያለው ርብርብ ኢራን እዚያ ደረጃ ላይ እንዳትደርስ ነው። እስራኤል የኢራን ኒውክሌርን መታጠቅ የኔ ህልውና ማክተም ነው። አጭሩ የሂሳብ ስሌት ይኸው ነው። በመሆኑም እኔ ከኢራን ጋር የማደርጋቸው ፍልሚያዎች ሁሉ የመኖር ያለመኖር የህልውና ፍልሚያዎች መሆናቸው መረጋገጥ አለበት በሚል የጸና አቋሟን የምትገልጽ አገር ናት። እናም ነገሩን ወደ አሜሪካ ስንመልሰው አሜሪካ በዚህ ጥቃት እኔ የለውበትም፣ ጉዳዩ የእስራኤልና የእስራኤል ብቻ እንደሆነ ይታወቅልኝ ስትል አስታውቃለች። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በዚህ ጥቃት የአሜሪካ እጅ የለበትም ብለዋል። ኢራን በአንጻሩ ድራማችሁን ተዉት፣ እስራኤል ያለ አሜሪካ ድጋፍ እኔን የምትዳፈርበት ወኔውም አቅሙም የላትም ስትል አስታውቃለች። አሁን ወሳኙ ጥያቄ ከዚያስ የሚለው ነው። ከዚያ ስለሚለው በኢራንም በእስራኤልም በኩል ምላሽ ተሰጥቶበታል።
በእስራኤል በኩል አስፈላጊነቱ እየታየ ጥቃቱ የሚቀጥል መሆኑን ማረጋገጥ ይገባል የሚል ሲሆን፣ በኢራን በኩል ደግሞ ለደረሰብን ጥቃት አስፈላጊውን አጸፋዊ ምላሽ የምንሰጥ መሆኑ ይታወቅልን፣ ጥቂት ጠብቁን፣ ውጤቱም ይታያል የሚል ነው። የኢራኑ መንፈሳዊ መሪ አያቶላ አሊ ሆሚኒ በሀገሪቱ ብሔራዊ ቴሌቪዥን ጣቢያ ቀርበው ባደረጉት ንግግር በእርግጠኝነት ልናገር የምችለው አንድ እውነታ ቢኖር እስራኤል ለዚህ ጥፋቷ ከባድ ወታደራዊ ቅጣት የሚጠብቃት መሆኑን ነው። ዝርዝር ማውራቱ አስፈላጊ አይደለም፣ ቃል በተግባር የሚታይ ይሆናል። አበቃው ሲሉም ነው የተናገሩት። አሁን እየወጡ ያሉት መረጃዎች የሚያመለክቱት ኢራን ለመልሶ ማጥቃት እየተንቀሳቀሰች መሆኑን ነው። እስራኤል ለዚሁ አጸፋዊ ጥቃት ተጠንቀቁ ስትል ዜጎቿን አስታውቃለች። ኢራን ለምትሰነዝረው ወታደራዊ ጥቃት የድሮንና የሚሳኤል ጥቃቶች ሊከተሉ የሚችሉ መሆኑን አስቀድማ በመረዳት ሙሉ የመከላከል ዝግጅቷን ያጠናቀቀች መሆኗን አስታውቃለች። አሁን የሚጠበቀው አይቀሬ ነው የተባለለት የኢራን ምላሽ ነው። ኢራን በተለይ ከተወሰኑ ጊዜያት ወዲህ እያመረተች ባለቻቸው ወታደራዊ ድሮኖች እውቅናን እያተረፈች ነው። እነዚህ ድሮኖች አጥፍቶ ጠፊ ድሮኖች ናቸው። እንደ ሌሎች ድሮኖች ጥቃት አድርሰው ወደ መጡበት የሚመለሱ አይደሉም። እንደ ሚሳኤል ጥቃት አድርሰው የኢላማው ቦታ ራሳቸውን በማፈንዳት እዚያው የሚቀሩ ናቸው። ካሚካዚ በመባል ይታወቃሉ። ካሚካዚ ድሮኖችን ለየት የሚያደርጋቸው ጥቃት የሚደርስበት አካል ሊከላከላቸው በማይችል ደረጃ ቁጥራቸው እንደ አንበጣ ሰማዩን የሚሸፍን መሆኑ ነው። ሰራዊት ማለት ናቸው። የድሮን ሰራዊት ናቸው። ጠላትን መያዣ መጨበጫ የሚያሳጡ ናቸው። በአንድ ጊዜ አየሩንም ሰማዩንም ይሞሉታል። ኢራን እነዚህን ድሮኖች ለሩሲያ በመሸጥ በአሁኑ ሰዓት በዩክሬን ሰማይ ላይ ተፈተሹ ሆነዋል። በኢራን አጸፋዊ ምላሽ ላይ ኢራን በእስራኤል ላይ እነዚህን የሰማይ ላይ ሰራዊት የተባሉትን ድሮኖች እንዳትለቅ ነው። እነዚህን የሰማይ ላይ ሰራዊት የሚባሉትን ካሚካዚ የኢራን ድሮኖች በመመከቱ ረገድ የእስራኤል ራስን የመከላከል ብቃትና ወታደራዊ ቴክኖሎጂ አቅም የሚፈተን ይሆናል። የኢራን ሚሳኤሎችም አሉ። እስራኤል እነዚህንም መመከት ግድ ይላታል። አሁን ጦርነቱ ስለተጀመረ ወደ ኋላ የሚል ነገር አይኖርም።